በአልጋይ ተሸክሜ ቢው ልጆቼ እስከ ደረሱበት ደረጃ ድረስ አደርሳለሁ ብዬ እንቢ ያልኩበት ጊዜ አለኝ ብዙ ጊዜ አስቸጋሪ ስትሆኚ ወልደሽው ምናምን የሚባል ነገር የእናት እርግማን አይደለም አባወራ የሌለበት ቤት የሚያድጉ ልጆች ከመስመር ይወጣሉ ተብሎ ስለሚታሰብ በደንብ ጥንክር ያለ አስተዳደግ ነው የሚኖረው እንደው የወታደር ቤተሰብ የወታደር ሚስትናት እነሱ ናቸው ዛሬ ተፈናቃያቸው እንደዚህ ሲጮ በቃ ምንም ልልበስም ምንም አላለችም ለካ ወይኔ ልጅ ብለው ነው በቃ አዎ አንድ ፖሊስ አለ ጎረቤታችን አረባክ ተቃጠልኩ እንደው ምታረግልኝን አርጋታለሁ ልጅ ታመመ ሆስፒታል ገብቶ አይሲ ውስጥ መግባት አለበት ይሄን ያህል ብር አስይዣለሁ በጣም ከባድ ነው ግን ያው እናት ስለሆንሽ ግዴታሽን ተወጣጫለሽ ቤት ውስጥ ያሉት ሴቶች ልጆች ብቻ ናቸው የወንድነት ሚና የምትጫወተው ሰብለና አለቀስኩ ማልቀስ ቢሉሽ ማልቀስ አለ በጣም አለቀስኩኝ በጣም በኃይለኛው አለቀስኩኝ ሶስቱንም ልጅ ሲወልዳቸው ስደት ላይ ስለነበር አጠገቤ ስላልነበረች እወድሻለሁ ጤና ይስጥልን ተመልካቾች እንደምን አላችሁ ፋና ፖድካስትን እየተመለከታችሁ ነው ዛሬ እንግዲህ የእናቶች ቀን ነው የእናቶች ቀንን እያከበርን እንገኛለን እኛም ይሄንን አስመልክተን አንድ ብርቱና ጠንካራ ሴት እናት ቤት ተገኝተናል ከሳቸው ጋር እየተጫወትን ቆይታ እናደርጋለን እንደዚሁም አብራን አንድ ሴት ልጃቸው አለች ከነሱ ጋር ቆይታ እናደርግ ይሆናል አብራችሁ እንድትቆዩ ጋብስኩኝ እንደምን አላችሁ ማለት እግዚአብሔር ይመስገን እንተዋወቅ እሺ እኔ ስሜ ወይዘሮ ፈለቀች ተዋበ ባላለው የስድስት ልጆች እናት ነኝ አሁን ምኖረው ከልጄ ከሶስተኛው ልጄ ጋር ነው ሰብለ ታደሰ ትባላለች የሶስት ልጆች እናት ናት አራተኛው ደግሞ ይሄው መንገድ ላይ ነው ይዛ ነው ቁጭ ያለችው በቅድሚያ እንኳን አደረሳችሁ ማለት ፈልጋለሁ ለእናቶች ቀን ሁለታችሁንም እንኳን አብሮ አደረሰን ጥሩ እንግዲህ ጨዋታችንን መጀመር ይፈልኩት ዛሬ እንግዲህ እርሶ የራስዎትን ቤተሰብ መስርተው ይሄ ሁሉ ልጆች አፍርተው እየኖሩ ነው ግን ከዛ በፊት ደግሞ እርሶ የራስዎ ልጅ ነበሩ እርሶም አይደለ ስለርሶ ቤተሰብ ስላስተዳደገው እናንሳ ወደ ኋላ መለስ ብለን እንዴት ነበር አዎ እሺ እኔ ተወልጄ ያደግኩትኝ እናትና አባቴ እዚህ አዲስ አበባ ነበር የሚኖሩት በስራ ምክንያት ተቀይረው ወደ ድሬዳዋ ሄዱ እኔ ዛኔ ተጸንሼ ነበር ተውልዴም እድገቴም ትዳርም የመሰረትኩት እዛው ድሬዳዋ ነው ድሬዳዋ ነው ስድስት ልጆች አሉኝ ስድስተኛዋን የወለድኳት እዚህ ነው አምስቱን የወለድኳቸው ድሬዳዋ ነውና ረጅም አመት ኖር ያለው ድሬዳዋ ባለቤቴ ሻምበል ታደሰ ይባላል ስድስቱንም ልጆች ከባለቤቴ ነው ያፈራሁትኝ እና እዚህ ሀገር በስራ ምክንያት መተን ባለቤቴ ያው በህይወት የለም እኔ ነኝ ልጆቼን ያሳደግኳቸው ማለት እችላለሁኝ በእንግድነት መተን ነው እዚህ ሀገር ትንሽ እንደቆየን ህይወቱ አለፈ ስድስቱንም ልጆቼን አሳደግኳቸው እኔ ብቻዬን እኔን ያሳደግኩት ማለት እችላለሁ እስቲ ወደዛ ከመግባታችን በፊት ቀደም ብለን ወደ ኋላ መለስ እንበልና ከባለቤቱ ጋር እንዴት ተገናኙ ዛሬ መሰረቱበትን ጊዜ መለስ ብለው አስተዋውሱ አዎ ያው ድሬዳዋ ነበር የምንኖረው ብዬሻለሁኝ እና ከባለቤቴ ጋር እሱም እዛ የድሬዳዋ ልጅ ነው እዛው ነው የተገናኘ ነው ሻምበል ታደሰ ይባላል እዛ ተገናኘን እና እዛው ትዳር መሰረትን ትዳር መስርተን ተጋብተን ለ18 አመት ያህል አብረን ኖረን ነበር እና አብረን ኖረን ይያለን በስራ ምክንያት ደግሞ እንደገና ወደዚህ ወደ አዲስ አበባ መጣን አምስቱንም ልጆቼን የወለድኳቸው እዛው ነው ድሬዳዋ ያለው ነው የወለድኳቸው ስድስተኛዋን እዚህ ነው የወለድኳት እና በዚህ አይነት መልኩ ነው ከባለቤቴ ጋር የተገናኘ ነው ወደዚህ መጣው እንግዲህ ያሳደጉትም ልጆቹን ያሳደጉት እዚሁ በጣም ስንመጣ ከዛ ስመጣ በጣም ልጆች ነበሩት ትንሾች ናቸው እዚህ ይዝቻቸው መጣው በስራ ምክንያት ስንኖር ባለቤቴ አረፈብኝ ከዛ በኋላ በቃ ልጆቼን ይዤ እዚሁ ቀረሁ ወደዛም ለመመለስ አልፈለኩኝም አላሰብኩኝም እዚሁ አዲስ አበባ ኑሮዬን መስርቼ ልጆቼን አሳደግኩኝ መቼ ነበር ባለቤቱ ያረፉት እንዴት ነበር ባለቤቴ ያረፈው ህዳር 16 አሁን ወደ 20 ምናምን አመት ሆኖታል ብቻ
መተምረቱን እንትን አይደለም አላስታውሰው ወደ 20 ምናምን አመት ገደማ ሆኖታል ልጆቹ ለአቅመ አዳም የደረሰ ሳይበቁ ነው ባለቤቱ ተመጡት ለአቅመ አዳም የደረሰ ልጅ አልነበረኝም ሁሉም ልጆች ነበሩ በጣም ልጆች ናቸው በቃ እነሱን ይዤ በክራይ ቤት ማሳደግ ጀመርኩኝ ከባድ ነው ኃላፊነት እንግዲህ 6 ልጆችን ይዞ ለብቻ ደግሞ ልጆቹ እንዳጋጣሚ 6ቱም ሴቶች ናቸው ስድስቱም ሴቶች ናቸው በጣም ይከብዳል ጦረታዬን ራሱ ለማግኘት ብዙ ደክም ያለሁኝ በዛኔ ደግሞ ጦረታ ሚኒስቴር ቶሎ ያስፈጽምልሽም የጦረታ አንተንሽን አዋጅሽን ያሳወሽበትን ብዙ ያንን ለማድረግ ብዙ መስዋዕትነት ከፍያለሁኝ ከ2 አመት በኋላ ነው ጦረታዬን ተስተካክሎልኝ ያገኘሁት እስከዛ ጊዜ ውስጥ ግን በራሴ እየተሯሯጥኩ እዛም ይያልኩኝ ልጆችን አልበተለም ብዬ ራሴን ያሳደግኳቸው 6ቱን ማለት ነው እንደው ባለቤቱ ሲሞቱ ሲያርፉ 6 ልጆች ማሳደግ ከባድ ነውና ሌላ ትዳር መስርተው እንደው እንዳጋዥም ይሆናል እንደዛ ላሰቡ በፍጹም ልጅ ይዞ ትዳር በጣም ይከብዳል ከሌላ ሰው ጋራ አላሰብኩትም ምክንያቱም ኑሮዬም ዝቅተኛ ስለሆነ ትዳሩን አላሰብኩትም ያው ልጆቼን ብቻ ማሳደግ ነው ልጆቼን ማሳደግ ነው ያሰብኩት የነበረው እንዴት ነበር ሂደቱስ ምን ይሰሩ ነበር እኔ ምሰራው እንግዳ ነኝ ለሀገሩ ብዙም አልቆየንም እንዲሁ የቀን ስራ እየሰራው ነው ያሳደግኳቸው በጣም የቀን ስራ ሰርቻለሁኝ ያንን እየሰራው ነው ያሳደግኳቸው ሁለተኛዋ ልጄ ትንሽ ከፍ ያለች ስለነበረ ቁም ነገር ታድሰ ትባላለች በቃ ማየያችን ችግር እያየው መማር አልችልም ብላኝ በጣም እንተንተለይ ነበር በቃ እንደ ሰው ወደ ውጪ ሄጄ ወደ አረብ ሀገር ሄጄ ሰርቼ አንቺን ማሳረፍ አለብኝ ማየ እንዴት የቀን ስራ ሰሪያለሽ ይያለች እንተንተለይ ነበር እና እኔ ግን ያሳደግኳቸው ያው ያ ነገር እስከሚሆን ድረስ ቀን ስራ ሰርቼ ነው ያሳደግኳቸው ትዳር ምንም አላሰብኩም ልጆቼ ናቸው በዛ ወቅት ታዩኝ የነበረው እና ይሄንን ይመስላል ያሳለፍኩት ህይወት ማለት ነው ሴት ሆኖ ደግሞ ልጆችን ማሳደግ ከባድ ነው ብዙ ጊዜ እንደውም የሴት ልጅ ምናምን እንዳይባሉ ሁሉ ተብሎ ብዙ ፈተና ይታያል አይደል ልጆች ከመስመር እንዳይወጡ ሴት ስለሆነ አባወራ የሌለበት ቤት የሚያድጉ ልጆች ከመስመር ይወጣሉ ተብሎ ስለሚታሰብ በደንብ ጥንክር ያለ አስተዳደግ ነው የሚኖረው እንዴት ነበር እርሶ ልጆቹን እንዴት መሰለሽ በጣም እንተነላቸዋለሁ ይሰሙኛል በቃ እንደዚህ እንዳይሆኑ እኔ አባታቸው እዚህ ሀገር መተነ እንደሞተብኝ በቃ እንዴ ነው ስርዓታቸውን ይዘው የተሻለ ኑሮ ላይ እንዲደርሱ ራሳቸውን እንዲጠብቁ በጣም እንተነላቸው ነበር እነሱም ይሰሙኛል እንተናይሉ እንደዚህ አይነት እሺ ማለት የመቀበል ባህሪ ያላቸው ተቀበለውኝ ነገሮችን እናሳልፋለን ማለት ነው ፈታኝ ብለው የሚያስተውሱት የነበረው ጊዜ መች ነበር እንደዚህ ፈታኝ ብዬ ማስተውሰው ጊዜ እንኳን እንደው እንጃ ከባድ ነው መቼም አሁን 6 ልጆች እንደዚህ አሁን ካለፈ በኋላ ቁጭ ብለን ስናወራው ቀላል ይመስላል እንጂ የየለት ኑሮ አስቸጋሪ ነው የሚሆነው በጣም ያስቸግራል አረ በጣም ብዙ ችግር አለው ግን እንደው እኔ እንጃ ብቻይቱን እንደማስተዋውሰው አላቀም እንጂ ብዙ ያሳለፍኳቸው የፈተና ጊዜያቶች አሉ ግን አላስተዋውሰውም አስቸጋሪ ልጅ ማን ነበር አስቸጋሪ ልጅ ብዬ የምለው እንግዲህ እንዳልኩ ስድስት ናቸው ልጆቼ እሷ ከቤት ትለያለች ከቤት ውስጥ ትንሽ ለየት ያለ ባህሪ በቃ ኃይለኝነት የጥፋት የምናምን ባህሪ አላት እና ትንሽ የምታስቸግረኝ የነበረችው እሷ ናት ግን ደግሞ በጣም ለህቶቿ ለቤት እኔ ከኔ ኩል ነው ተሯሩጣ አምጥታ አንተን የምትላቸው የነበረው የምትረዳኝ የነበረው ከዛም ብላ እሷ ነበረች እማዬ እኔ ልጆቹ ቸገረኝ ወይም ልምሰጣቸው አጣዩን ብለሽ እንድትኝ አልፈልግም ብላ በራሷም ተሯሩጣ እሷ ነበረች እንደው የምትረዳኝ በዛ ወቅት ማለት ነው እና እንደዛም ሆኖ ደግሞ በጣም ረባሽ ናት ኃይለኛ ናት ቤት ውስጥ ጥፋት ነው በቃ ቤት ውስጥ ያሉት ሴቶች ልጆች ብቻ ናቸው የወንድነት ሚና የምትጫወተው ሰብለናት አዎ እሷ ብቻ ናት እና ሌሎቹ አዎ ያው በኋላ ትነግሪኛለሽ ምን እንደምታረጊ ይሄንን ይመስላል ማለት ነው የሷ ታሪክና ለህቶቿ ብዙ አስተዋጽኦ አድርጋለች እሷ ከዛ ከሁለተኛው ውጪ ከሄደችው ቀጥሎ ያለችው እሷ ናት ማለት ይችላል እናትነት እንዴት ነው ማዘር እናትነት ከባድ ነው
ልጆችን ማሳደግ በጣም ይከብዳል በተለይ ደግሞ ለብቻው ሆኖ ለብቻው ለሽ የምታሳድጊው ነገር በጣም ከባድ ነው ግን ያው እናት ስለሆንሽ ግዴታሽን ትወጪዋለሽ እና ግዴታዬን ተወጥቼ እዚህ አድርሻለሁ ከእግዚአብሔር ጋር ብዬላለሁኝ እግዚአብሔር የተመሰገነ አሁን ሁሉም ደርሰው አሁን ቦታ ይዘውልኛል የልጅ ልጅም አይተዋል ያለው ብዙ ናቸው የልጅ ልጆች እግዚአብሔር ይመስገን ደርሰዋል አይቻል አሁን ብቻውት ልጆች ሲያሳድጉ የነበረ ጊዜ ቀደም እንዳሉኝ ያው በደንብ ልጆቹ ወደ ከመስመር እንዳይወጡም በደንብ ጠንከር ብለ መቆጣትም መግረፍም ይኖራል ብዙ ነገር አይደለ ዛሬ ደግሞ የልጅ ልጅ ሲያዩ ብዙ ጊዜ አያት ያቀብጣል ይባላል እንዴት ነው ልዩነቱ አያትነትና እናትነት ያው ነው ሁለቱም እኩል ነው ግን እንዴት ነው የልጅ ልጅ ስለሆኑ በቃ የልጅ ልጆችሽን ደግሞ እንደገና የማቅበጥም ያለ እንትን ለምን እናት ጋር አለች ኃላፊነቷ እኔ እዚህ ጋር የራሴን እንትን ነው ወጣው እና እንደዛ ይመስላል አለ ቤት ውስጥ እንግዲህ ቡና የሚያፈሉትም ልጆች ናቸው የልጅ ልጅ የሞላበት ቤት እንደዚህ ነው ደስ ይላል በጣም ባለሙያ ናት ታስታውቃለች እናመሰግናለን ቅመም ነው የምትባለው ጎበዝ ናት ታስታውቃለች በደንብ ሰብሊ ወደ አንቺ እንምጣ ደግሞ እንዴት ነበር አስተዳደግሽ አንቺ እኔ እንግዲህ ሶስተኛ ልጅ ነኝ ለቤቱ ከኔ በታች 3 አሉ አስተዳደግ ያው እንግዲህ እንዳለች ትንሽ ከቤት ውስጥ አስቸጋሪ ልጅ ነበርኩት እኔ ነኝ ያው ተፈተናለች በኔ ብቻዋን ያለ አባት ነው ያሳደገችን ሲቀጥል ደግሞ አባት የሌለበት ቤት አስቸጋሪ ቢሆንም ግን የሴት ልጅ የሚል ቃል ሳትሰማ ሳይጠቀም እግዚአብሔር ፈቅዶ ዛሬ ላይ እዚህ ደርሻለሁ ግን ያው በትንሽ ወንድም ስላልነበረ ይመስለኛል የወንድን እንትን እኔ ነበርኩኝ ወሰድኩትኛ በመደባደብ በሌላ ነገር ሳይሆን ያው አታድርጊ ተባልኩትን ነገር ተደባድቤ ወይ ፈንክቼ ስሞታ ይመጣባታል ወይ በቃ እህቶችሽ የሆነ ሰው የሚተናኮላቸው ከሆነ እኔ ያለው ብለሽ የምትወጪው አንቺ በርግጥ ሁሉም ራሱን እንትን ይላል ግን በቃ መነካት አልፈልግም ያ የልጅነት ባህሪ ይመስለኛል ግን ስቲል እስካሁን እኔ ደግሞ እሷ ላይ የነበረውን በእኔ ያየችውን ከአምስቱ ውጪ በጣም ብዙ ፈተና ትዩ በጥንካሬዋ አልፋበት እዚህ የደረስነው እኔ ነኝ የፈተንኳት ከቤት ውስጥ አሁን ላይ እግዚአብሔር የተመሰገነ ይሁን 3 ልጆች ወልጄ የአራተኛ መንገድ ላይ በልጆች ያያዩት ነው እላለሁኝ በቃ ብዙ ጊዜ አስቸጋሪ ስትሆኚ ወልደሽው ምናምን የሚባል ነገር የእናት እርግማን አይደርስም ግን እዚህ ሀገር ውስጥ አልነበርኩም እኔ ወደ 16 አመት አልኖርኩኝ ሶስቱንም ልጄ ስወልዳቸው ስደት ላይ ስለነበር አጠገቤ ስላልነበረች የሚሰማኝ ስሜቶች ነበሩ በቃ ያንን አስብና ልጆቼንም ሳያቸው ሁሌ ይል ነበር ለባለቤቴ ይለዋለሁ እኔ በቃ እናቴን ያረኳትን ነገር ነው የሚያረጉኝ ስለዚህ ይል ነበር ገባሽ አትረሹ እሷ አረስተዋለች በቃ እናት ናት ያለ ነገር ነው ልጅ እንትን የሚለው ነው ብላ አልፈዋለች እኔ ግን አረሳው ወለድኩ በኋላ ሲወለድ ነው የእናትን በደንብ የምታቂው ዋጋ በደንብ የምታየው በርግጥ ታቂዋለሽ እናት ናት የሚገልጻት ጅማሬም የላትም ፍጻሜም የላትም ግን የበለጠ ደግሞ እዛ ቦታ ላይ ስትሆኚ እናትነቱን ስታዩ በደንብ ትረጃለሽ እና እኔ አስቸጋሪ ነበርኩ ከቤት ውስጥ ብቻ ወጥቃለሁ ብዙ ፈተና ብዙ ገጠመኝ አላት በእኔ እስኪ የምታስታውሽው አልፏል አንድ ጊዜ ብዙ ነው ብቻ እሷ አይ እሱ ከወደዚህ ነው ከመጣው በኋላ አሁን ወልጄ ከመጣው በኋላ መሰለኝ የፖሊስ ጣቢያው ልጆኜ ግን ጣላለሁ እና አንድ ቀን አመሸው ውጭ አምሽቼ በቃ ማዘር ድሬዳዋ አይደል ያደገችው ሙቀት ነገር እንትን ስለማትል ስስ ነገር ለብሳል ምተኛው ከላይ
ጩኸት ሰማች። አጋጣሚ ሰፈር ውስጥ ደግሞ ታማሚ ነበረች። በቃ የዚህን ያህል ጭንቅላቷ አረፍት አርገሽ አትተኝም ልጆችሽ ውጪ ሲሆኑ አታርፊማ እና ሲጮህ በቃ ምንም ልልበስም ምንም አላለችም። ለካ እየሮጠች ልክ እዛ ቦታ ጋር ስትደርስ ድምጹ የሚመጣበትን ቤት ስታየው ታወቃለች። ያቺ ወይኔ ልጅ ብለው ነው በቃ አዎ እዚህ ጋር ያዟት የሆነ ነገር ብላን ይወጣችውና እየሮጠች ራቁቷን ወጣለች። ከዛ እኔ ማታ ስገባ ግን በቃ ሁሉም አንድ ላይ የሆነ ልክ ክፍት አርገ ባንቺ ሰበብ በቃ ሴትየዋ ምናምን ቁጣው ምኑ አንቺ ላይ ነው እና መለስ ብላ ራሷን ስታየው ራቁቷን ናት ማለት ትቻለሽ። በቃ ከላይ ብቻ ነው የለበሰችውና ሁሌ ብቻ በኔ ብዙ ገጠመኛላት። ፖሊስ ጣቢያ ያለችው ደግሞ አጋጣሚ ከመጣው በኋላ እቃ ተልኬ ነበር። ይዤ መጥቼ ያንን እቃ ጥሪያቸውና እዚህ ስጫለች። እሷን ብቻ ነው ሲኞለድኩት አው የመጀመሪያው ልጄን ልጃት መጣው። አይ ሉጣማዬና በዛው ትንሽ ከጓደኛዬ ጋር እንትን ብዬ እመጣለሁ እያስወጣውኝ ለሰውየው ገና እቃውን ልሰጠው በጣም ቀጠሮ በኢትዮጵያ ሰዓት ነው የተቀጣጠርነው። እንግዲህ 11 ሰዓት አልኩት። 11 ሰዓት ሄደን ጠበቅነው አልመጣም። ከጓደኛዬ ጋር በቃ አልመጣም ብለን ስልክ ነበር ያስኩት። ስንመለስ ትንሽ ጠጥቷል ምናምን ሞቅ ብሎታል። ኃይል ቃል ተናገረኝ። ከዛ ተያያዝን። ቄራ አካባቢ ነበር ተያያዝን። በቃ እኔ ከላይ ሆኜ እሱ ከታች ሰው ጉድ እስከሚል ወንዱን በስንት አመቴ ማለት ነው ከ16 አመት በላይ ከወለድኩ በኋላ አስቢው ተያይዘን ፖሊስ ጣቢያ ይዘውን ሄዱ። ስደውል እንደዚህ ገጥሞኝ መታወቂያን ይዘሽልኝ ያልኳትና እህቱ ነበረች እዛ። አሁን ነው እንጂ ማዘር እንደዚህ እንትን ያለችው አለባበሷ ሱሪ ምናም ቱታ ስለምትለብስ እናት አልመሰለቻት። የመጨረሻው እህት ያለች እሷ አንድ ላይ መጡ። ሲመጡ ቀጥታ ያያዘቻት ማዘርን ነው ለካ እኔ ነኝ የመሰልኳት አንቺ ነሽ ብላ እሷን ሄደው ያዟት። ከዛ እነ ሲስተር ዘይ ነበር የጎረቤት ልጅ ነበሩ። ፖሊስ ጣቢያው ቅልጥ እኔና እሱ ውስጥ እንከራከራለን። እነሱ የቤተሰብ ግጭት ሆነ እዛ ሄዶ ከዛ ደነገጠች። በርግጥ ልጅቷ ሁኔታዋን ስላየቻት እናት አልመሰለቻትም። እኔ ነኝ የመሰልኳት እና ካደኩ በኋላም ብዙ ነገር ብቻ ብዙ ነገሯን ያየችው በእኔ አንቺ አይ አሁን ለቋል አሁንማ ለቋል። አሁንማ ከሶስት ልጆች በኋላ ተረጋ ማለት እውነት ነው እና እንደዛ ነው ያሳለፈችው አዋዬ። ያው እሷ ደግሞ የምታስታውሰው ሊኖር ይችላል። በርግጥ እናት ትረሳለች። አዎ እነሱ ፍቅራቸውን ነው የሚያስቡት ጊዜው ላይ ያነበረው ብዙ ነገር እየረሳችልሽ ስለሚሆን ያው ልጅነት አትረሽውም። በርግጥ ልጆችሽስ እንዴት ናቸው አሁን? ልጆቼ 3 ልጆች ያው ስደት ነበርኩ ይሻለው እዛ ነው ወልጃቸው የመጣሁት። አሁን ባለው ሁኔታ ግርግር ስለሆነ መጣን። እናቴ ስላለች እኔ መጣሁት ሀገሬ ብዬ እሷ ጋር ነበር ያረፍኩት 3ቱንም ልጆቼ እንጂ አሁን ላይ እግዚአብሔር የተመሰገነ ይሁን እያስተማርኳቸው ነው። የመጀመሪያ ልጅ ሴት ናት 14 አመቷ ነው። ሁለተኛ ልጅ አለኝ የ12 አመት፣ ሶስተኛው የ8 አመት ልጅ። ይሄ እየመጣ ነው ደግሞ አራተኛው መንገድ ላይ ነው እየመጣ ነው እየደረሰ ነው። አንቺ ጋር እናትነት እንዴት ነው? ስለማዘር አወራን። አንቺስ እናትነት እንዴት ነው? እናትነት ምንም ልዩነት የለውም። እናትነት ነው። በርግጥ እሷ ጋር ያለውን እንትን እኔ ጋም ታይዋለሽ። አሁን ያኔ ስታዩ የነበረውን አታስቢውም ነበር። አሁን ዛሬ አንቺ በቦታው ስትሆኚ ነው በደንብ የሚሰማሽ። እውነት ነው። ልጅ ማሳደግ ከባድ ነው። በርግጥ ግን ያው የፈጣሪ እንትን ስለሆነ ብርታት ይሆነሽ እዚህ ላይ አድርሻቸዋለሁ። እንግዲህ ባለቤቴም አለ ከጎኔ። በርግጥ እንደሷ ብቻዋን ሆና ያሳደገች ባልሆንም እስካሁን ያለው ነገር ያው እያሳደግኩ ነው። እንግዲህ 3 ልጆች አድርሻለሁ። ማዘር በደንብ ቅርበት የነበራቸው ከማን ጋር ነበር? ቤት ውስጥ በልዩ አይን የሚታያል እኮ አሁን ሁሉም ልጅ እኩል ነው ይባላል። ግን እውነት ነው። ትልቋ ቅድም የጠቀሰችልሽ እሷም ብዙ ኃላፊነት ወስዳ ትምርቷን አቋርጣ ስደት ሄዳ ይሄን ቤተሰብ ከነበረው ነገር እንትን ያለች ስለሆነች ማዘር ብቻ ሳትሆን ሁላችንም ለሷ ያለን ነገር
በርግጥ እንደ ስሟ ቁም ነገር ነው እንደ ስሟ ቁም ነገርም ናት የፋዘር ከሞተ በኋላ ያንን ኃላፊነት ከሷ ጋር የወሰደችው እሷ ስለሆነች ለሷም ልዩ ብላ መታት እሷ ናት ለኛም ለህቶቿም እንደዛ ማለት ነው የተለየም ትባል በተረፈ የመጨረሻ ልጅ አለች እሷ ላይም ያው የመጨረሻ ሲሆን ያለን የሚያድጉት በደንብ ትኩረቷ እሷ ላይ ነው የመጨረሻ ልጅ ላይ ያው አባቴም እሷ እንትን እንዳለች ስለሆነ ትዝታዎቿም ስለሆነች ይመስለኛል ከፋዘር ጋር ባለው ነገር እሷ ላይ ትንሽ የተለየ እንትን አላት ወደ ማዘር እንመለስ ደግሞ ቅድም ሰብሊስ ለፖሊስ ጣቢያ ስታነሳ እርሶ ጋር ያለው የፖሊስ ጣቢያ ታሪክ ሌላ ነው መሰለኝ እስቲ እሱን አጫውቱ አዎ እሺ ሌላው ደግሞ ምን መሰለሽ እንደዚሁ በጣም እንዳልኩሽ በቃ እንደዚህ ረባሽ ናት ተቀልሽ ተከራይ ሆነሽ ችግር ነው ባለግቢዎች እንትን አይሉም እና በጣም ታስቸግረኝ ነበር ልጆች ያሏቸው ተከራይ ሲሆኑ አሏቸው እና ቤትም አከራዩሽም እንደውም ልጅ አለኝ ስትይ ገና ቤት 6 ልጅ አለኝ አንድ 6 ልጅ አለኝ ስላቸው በጣም እሺ አይሉኝም እና እኔ ከዛ ካለውበት ቦታ ግን መሄድ በጣም ካንዱ ቦታ አንድ ቦታ መዘዋወር አልፈልግም ለምን እዛውጭዬ መኖር ነው የምፈልገውና እንትን አለችኝ እንደዚህ አስቸገረችኝ አሁን አንድ ፖሊስ ጎረቤት ነበረኝና ጠራውት እንደሰው ይሄ ገር መተዋት ምንም እንደው ምን እንዳረኳትም አላቀም በጣም እስካሁን ድረስ አመታቴ ይሰማኛል እስካሁን ድረስ ወኋላ አንድ ፖሊስ አለ ጎረቤታችን አረባክ ተቃጠልኩ እንደው ምን ታረግልኝን አርጋት አልኩት ሁሉ ጊዜ ስንጣላ ያይ ነበር እና መጣልኝ ሰደልኝ አልኩት ሰድና ሳሰልኝ የፈለገው ነገር ይሁን እኔ አልቻልኩም ይሄው ከጎረቤት ጋር እንደዚህ ያረጋችኝ ነው እንደዚህ አልፈልኝ አልኩት ወሰዳት ይዟት ሄደ በኋላ ማዘር እንትን አይሉም አይቆጮት ምናምን አሬ በቃ ልገላገል ወሰድልኝ አልኩት ይዟት ሄደ የስወዳትና እዛ ድርሷት እሷ ገና እዛ ድርሳ ስትሄድ እኔ ቤት ውስጥ ማልቀስ በቃ ሆዴ እየተነሳ ለምን አልቻልኳትም ነበር አለቀስኩ ማልቀስ ብሉሽ ማልቀስ አለ በጣም አለቀስኩኝ በጣም በኃይለኛው አለቀስኩኝ ከዛ እኔ ያለቀስኩ ይያለ ሂጂ ብሎስ ወደ ቤት ላካት መጣች ካስት መጣልኝ ግሯ ላይ ወድቄ ባክሽ ወጪዬ ባክሽ እንደዚህ አትሁኝብኝ ይሄው አንቺንም እንደዚህ አርጌ እኔም ይሄው እንደዚህ አብጂ አልኳት ምንም በቃ የዋህናት ወዲያው ትመለሳለች እሷ አረስተዋለች ወደ ጨዋታው ወደ እናት አንጀት ሆኖ ነው እንጂ ወደ ጨዋታው ሄደጫውና ይሄ በጣም ውስጥ እንትን አለኝ ቁጭት አለኝ እንደዛ ያደረኩት ይሰማኛል ልጆቹን የሚቀጡበትስ መንገድን ቀደም እንዳልኩት ልጆች ከመስመር እንዳይወጡ ብዙ ፈተና አለና ሲያስቸግሩ ጥፋት አጥፍተው ሲመጡ የሚቀጡበት እንትን ብዙም በቃ እኔ በማስፈራራት ነው እባካችሁና አታጥፉ ሌላ ቤት ብንሄዳ አከራዩንም እና እንደዚህ አትረብሹ እንደዚህ አታድርጉኝ እኔ ለናንተ ብዬ ነው እንደዚህ መሆነው ለናንተ ብዬ ነው ይሄንን ማደርገውላችኋለሁ በቃ ልጆቹ በፍርሃት ስላደጉ ወደ ጥፋት ብዙም ገረፍኳቸው እንትን ያልኳቸው ነገር የለም ከሷ ውጪ ማንንም ማለት እሷ ነሽ በደንብ የምትቀረፈው ዛሬ አጠገባችን ቁጭ ብለሽ ወርጅቢ ነው የሚወርድብሽ እና እሷ ናት ሌሎቹ በጣም እንደዚህ አይደሉም ጥፋትም እኔ የመታዋቸው እንትን ያልኳቸው ጊዜ የለኝም ምን አይነት ስራዎች ይሰሩ ነበር እኔ ብዙ ስራ ሰርቻለሁ ማለት የቀን ስራ ሰርቻለሁኝ እንደዚሁ በየሰው ቤት ደግሞ ድግስ ቤት ሰራለሁ ወጥ ሰራለሁ ሰዎች ሲያዩኝ በጣም ያዝኑልኛል የዛን ጊዜ ደግሞ እንደና ነበርኩኝ አይ እንደው የወታደር ቤተሰብ የወታደር ሚስትናት እነሱ ናቸው ዛሬ ተፈናቃያችሁ እንደዚህ ይሉኛል በቃ እዛም ይጠሩኛል እዛ ሄጄ ሰርቼ ማታ ለልጆቼ እራታቸውን ይዤላቸው መጣለሁኝ ያንን ያደረኩኝ በቃ አሳድ በዚህ አይነት መልኩ አሳደኳቸውና ይሄንን የምታየው እንዳልኩሻቸው የመጀመሪያ ልጅ ስለነበረች እማዬ ከዚህ በኋላ አንቺ ምን ተጎዳሽ እኔ ትምርት ደሞ ጎበዝ ናት በትምርቷ በጣም ጎበዝ አንደኛ ነበር የምትወጣው መሄድ አለብኝና አንቺን መርዳት አለብኝ ብላ ተነስታ ከስንት ነው ከ9ኛ ክፍል ነው መሰለኝ አቋርጣ ወደ አረብ ሀገር ሄደች እና አረብ ሀገር ብዙ ጊዜ ሰርታ እነዚህን ልጆች አብረን አሳደግን ማለት ይችላልሁኝ እሷ በመታደርግልኝ ነገር አብረን አሳደግን እግዚአብሔር የተመሰገነ ይሁን ሁሉም አደጉ ቦታቸውን ያዙ
እኔም አሁን ይሄው እዚህ ደረጃ ደርሻለሁ ማለት ነው። ዛሬ ረፍ ብለው የሚኖሩት ያኔ በለፉት ጠንክረው በሰሩት ልጆቹ አያ በወለደች ታርፋለች አይደል? እሱ ነው የሚከፍሉት ያለው። እንደዛ አሁን እነሱ ሁሉ ቦታ ያዙልኝ እግዚአብሔር ይመስገን። እንግዲህ ይሄው እኔ እዚህ ደረጃ ደርሻለሁ። ይሄንን ይመስላል ታሪኬ ልሻለሁ እና ብዙ ነገር ከፍያለሁ ለነሱ። እንደውም ድርጅት ሁሉ ምናምን ይውሰዱልሽ ሲለኝ ሰው መለያየት አልፈልግም እኔ ራሴ ጥርሴን ነክሼ አሳድጋቸዋለሁኝ ካደጉ በኋላ እንደፈለጉ። እኔ ግን አሁን ለየትም ለማንም ለሰውም ቢሆን አልሰጥም እል ነበር። እነዚህ ልጆች ይዘሽ አንቺ እድላቸውን አታበላሽ ይውሰዱና ያሳድጉልሽ ይሉኛል። እኔ ትላንት አባታቸው ሞቶ እኔ እንዴት አርጌ ነው ለሰው መሰጠት? በፍጹም ድንጋይ ተሸክሜም ቢሆን ልጆቼ እስከ ደረሱበት ደረጃ ድረስ አደርሳለሁ ብዬ እንቢ ያልኩበት ጊዜ አለኝ እና አልበታተናቸውም። እዚሁ አብረው ያገኙትን በልተው እናድጋለን ብዬ ሳለያያቸው ልጆቼ ያው እግዚአብሔር በፈቀደው እነሱም እያደጉ ሲሄዱ ሁሉም ራሱን እየቻለ ነው የሚሄደው። ራሳቸውን እየቻሉ እዚህ ደረጃ ደርሰናል ኢንሻአላህ። ተመስገን ማለት ነው። ዛሬ ደግሞ እንደዚህ ረፍ ብለው እርሱ አረስ ማም እግዚአብሔር ለመጦር የልጅ ልጆች አይተው በእውነት የልጅ ልጆች አሉኝ። ልጆቹ ያው 6 ናቸው። 6ቱም ሴቶችም ቢሆኑ ልጆቹ ደግሞ ወንድ ወልደው ወንድ የወለዱ አሉ። ተደባልቀናል ኢንሻአላህ። ሰብሊ ወደ አንቺ እንምጣ። እንግዲህ ማዘር ሲያወሩን ነበር ብዙ ነገር በብዙ ፈተና ነው ልጆች 6 ልጆች ለብቻቸው አሳድገው እዚህ ለቁም ነገር አብቅተው ዛሬ እንደዚህ ረፍ ብለው የሚኖሩትና ብዙ ፈተናዎች አሉ በመሃሉ። ዛሬ እንዲህ ዘርዘረን ማውራት ማንችላቸው ቢሆኑም ብዙ ነገሮች አሉና ዛሬ አንቺ እናት ሆነሽ ምንድነው መለስ ብለሽ ስታይ የሳቸውን ህይወት ምንድነው ይሄንን ወስጃለሁ ብለሽ የምታስቢው ከሳቸው ህይወት? ጥንካሬውን ይወሰድኩ ይመስለኛል። እኔም በህይወቴ ላይ በልጆቼ ላይ ያየሁት በነበርኩበት ሀገር የተወሰነ ፈተናዎች በገጠሙኝ ሰዓት የሷን ጥንካሬ የተወሰነ ይወሰድኩ ይመስለኛል። ትንሽ አስቸጋሪ የሚባል በልጆቼ በጤናም በሆነ ነገር እዛ ተፈትኜ ነበርና ሁለተኛው ልጄ እኔም እሷን እንደሚቆጫት እንዳልኩሽ ብዙ ጊዜ በቃ እናቴን ይቅርታ ሳልጠይቃት እናቴ ያንን ያደረኩትን ነገር ወልጄ ካየሁት በኋላ እናት ሆኜ ምክንያቱም በመበጥበጥ ውስጥ ብቻ ወይ በማስቸገር ውስጥ ብቻ አይደለም ስትታመም ይታመሽ ብዙ ነገር አይታለች። ያንን ፈተና ልክ እኔ ጋር ሲመጣ በነበርኩበት ሀገር ላይ ትንሽ ጦርነት ነበር። እኔ ካርቱም ነበር ምኖረውና በቃ ብዙ ፈተናዎች ፊት ለፊቴ ሳይ እግዚአብሔርን አንድ ነገር ብቻ ለመንኩኝ። ልጄ ታመመ ሆስፒታል ገብቶ አይሲ ውስጥ መግባት አለበት ይሄን ያህል ብር አስይዣለሁ። ከዛ አሰብኳት በቃ እናቴ ለካ እንደዛ አይነት እንትን ውስጥ ሆናም በቃ እኔ እግዚአብሔር ወይ እድሜ ስጠኝና ከዚህ ያለው እሳት ውስጥ ልውጣ ገብቼ እናቴን ይቅርታ ብቻ አምጠይ እግሯ ላይ ወድቄ ይቅርታ በቃ እናቴ ለካ እንዲሆነሽ ነው ያሳደግሽኝ ለካ በኔ ያንን ሁሉ ፈተና አይተሻልና እችን ጸሎት ጸለይኩኝ እኔ በዛ በነበርኩበት ማለት ነውና በዛ ሰዓት ውስጥ የሷን ጥንካሬ ያልኩሽ ልጄ እንደዛ ሲሆን ተስፋ አልቆረጥኩም። ቀይደናል እንደዚህ ይሆናል ብዬ እግዚአብሔር ተመሰገነ ይሁን። ብቻ ግን የሷን ጥንካሬዋን ይወሰድኩ ይመስለኛል። እዛ ሰው ሀገር ላይ 3 ልጅ ብቻዬን ስደት ላይ ያሳደግኩት ባልኩሽ የሚገጥምሽ ገጠመኞች ይኖራሉ በልጅሽ ያን ሁሉ አልፌ አሁን ላይ ደግሞ ከሷ አጠገብ ሆኜ ያንን ነገር ሳስበው ከጥንካሬዋ የተወሰነ ተካፍያለሁ ብዬ አስባለሁ። እና እኔም እሷ የሚቆጨኝ ነገር እንዳለችው ሚቆጨኝ የነበረውን አውጥቻለሁ በርግጥ ከመጣው በኋላ ይቅርታ ብለሻቸው ብላኛለች። እሷ ግን እኔ እንትን አልልም ነበር ገባሽ ቻቅርታ መጠይቅበትን እድሜ ስጠኝ ነበር ያልኩት። መጥቼ ይቅርታ መጀመሪያ ይቅርታ ነው ያልኩት። ነገ ልጆቼም ያንን እንትን ይዘው እኔ እንዳልሆንባቸው እንደዛ ነበር ያደረኩት። ዛሬ እንግዲህ የእናቶች ቀን ነው አይደለ? እስቲ ፍቅርሽን ገለጭላቸው የምታስቢውን በድጋሚ ይቅርታ ማለት ካለብሽ። አዎ ላለሁ ይቅርታማ ሁሌም እናትሽን ይቅርታ ያልሽ በማወቅም ሳታቂውም አሁን አድገንም እኮ እናጠፋለን። ይግድ የዛኔ ልጅ ሆነሽ ብቻ ሳይሆን አሁን ላይም የምታደርጋቸው ነገሮች ይኖራሉ። ግን ያው እሷ እናት ናት አትይዘውም።
ይቅርታ ብያለሁ ግን አሁንም እላታለሁኝ በቃ እድሜ ሰጥቷት ደግሞ የሁላችንንም ወግ ማረግ አይታለች ሁሉም እህቶች አሁን ያሉበት ከኔ ከታናሽ ውጪ ሌሎቻችን ሁላችንም እናት ሆነን አይተነዋል ሁሉም የራሱን ኑሮ እየኖረ ነው ወልደዋል ግን ያው ዛሬ የእናቶች ቀን እንደመሆኑ አታዝንብኝም አላዘነችም እናቴ ወድሻለሁ እድሜ ሰጥቶሽ ይወደፊት ከዚህ በኋላ ያለውንም ቀሪ ዘመኗን ምታርፍበት ነው የለፋቷን ያህል አረፈች ብለን ባናምን ያለውን ደግሞ እድሜዋን እግዚአብሔር ሰጥቷት አርፋበት አመስግና ምትኖርበትን እመኝላታለሁ ኖሪልኝ እናቴ ለመላው እናቶች በዓለም ላይ ላሉ እናቶች ሁሉ ሰብለ አንቺም እናት ነሽ እንግዲህ እንኳን አደረሰሽ አንቺም መልካም የእናቶች ቀን ይሁንልሽ እላለሁ ወደ ማዘር እንመለስና የእናቶች ቀን ነው ዛሬ ብለናል ለእናቶች ቀን እንዴት ነው አስበው እንኳን አደረሰው ስጦታ ምናምን ያስባሉ ልጆች ለማለኔ አዎ አረ ሰጥቶኝ ሁሉም እንኳን አደረሰሽ ይሉኛል ይደውለው አንዷም ነጠላ አንዷም ሻሽ አንዷም ጫማ ይዘው ይመጣሉ እና አዎ መልካም የእናቶች ቀን ብለው ይደውሉልኛል እና ስጦታም ደርሶኛል ማለት ነው ከልጆቼ እንደው እንደማጠቃለያ እርሱ ማለት የሚፈልጉት ነገር ካለ ሌሎች እናቶችም አሉ እንኳን አደረሳችሁ ሚሉን ከሆነ እናጠቃል እሺ እኔ የምለው ነገር እንኳን መልካም የእናቶች ቀን እንኳን ለመላው እናቶች እንኳን በሰላም አደረሳችሁ እናትነት ከባድ ነው እና እንኳን እናቶች በሰላም አደረሳችሁ ለዚች ቀን እያልኩኝ በጣም እናመሰግናለን ጥሩ ተጫውተናል ብዬ አስባለሁ እሺ ተመልካቾቻችን ፋና ፖድካስትን እየተመለከታችሁ ነበር የእናቶች ቀንን ምክንያት በማድረግ እዚህ አንድ ብርቱ እናት ሴት ቤት ተገኝተን ጥሩ ቆይታ አደረግን እኔ በጸሎት መንገሻ ነበርኩኝ በዚሁ አጋጣሚ እኔም እናቴን እንኳን አደረሰሽ ማለት ፈልጋለሁ ወይዘሮ ይሽሙሉ ታምሮ ወድሻለሁ እድሜና ጤና ይስጥልኝ ማለት ፈልጋለሁ ተመልካቾቻችን ቆይታችን ይሄንን ይመስል ነበር ጤና ይስጥልን